ይኸውልሽ ቁጭ ብለን እስከዛ አንቺንም አንዳንድ የሰው ቤት ነው እኔ ሰራተኛ ነኝ ሰው ማስገባት አልችልም ለምን አትረዳኝ ይገባኛል አንዳንድ ጥያቄዎችን አንቺንም መጠየቅ ፈልጋለሁ እኔ ሌላ ዓላማ አይደለም እነሱ ሲመጡ ትጠይቀኛለህ ተረጋጋና ቁጭ ብለን ስለመጣው ተረጋጋ እሺ ተረጋጋ ይኸውልህ አንተ ምንድነው ያንተ የቋራ ምንድነው ሳምሶን ችግር ከሌለብህ ለምንድነው ይሄን ያህል የምትፈራኝ አንድ ግቢ አይቻልም ማለት እሺ በይኛው እሺ በይኛው እባክህ እኔ ላይ ችግር አትፍጠርብኝ እኔ ሰራተኛ ምንም ችግር አልፈጥርም ይኸውልሽ ነይ 5 ደቂቃ ወይም የነገርኩን አንቺ ለምን ተሽኖቱ ለምን አትናገሪ አጪባት ለምንድነው የሆነቱን እየተናገረች አይደል መበለሷ መደገፍ ነው እውነቱን ትናገር እሷ እየተናገረች እኮ ስትናገር ምንድነው ፋፋው አንተ ዝም በል እውነቱን ተናገሪ ጠይቃት ያለ ነገርሽ ነው ፈርተሽው ኮነሱ ምንም አይልሽም እኔ ምንም ማለት ነው እኔንም ፈረኝ አንተ ዝም በል መቅደስ እኔን ተፈረኛለሽ እንዴ ጭራሽ ስለኔም ስለአንዳመት ጻብ ስለምን በቃ ሰው ሁሉ እንዳንተ ነው የሚመስልህ አንተ ዘይትም ትንዘላዘላለህና እኔ ማንተ ነው የሚመስልህ ማንም ይንዘላዘለው ዝም በል ቆይ አፋላውጣሽን በጣም አይ አንዴ ተረጋጋ መቅደስ በቃ ዝም በል እንዳታወራ አንድ ነገር እንድታወራ አልፈለክበት ምክንያት እኮ ዝም በል አንተ እኔ ሲጀመርም ቅድም ከማንም ጎረምሳ ጋር ምናምን ያልካ አይነት ነገር አውርታል ይሄንን ከምን ተነስተን ያልከው ለብቻሽ ማውራት የፈለኩት መቼም የቤት ሰራተኛ ስትሆኚ የምታያቸው የምትታዘቢያቸው የምታውቂያቸው ነገሮች ይኖራሉ ምናልባት ሚስጥር ብለሽ የምትይዛቸው ነገሮች እነሱን ወዳልሆነ ነገር ሊከታቸው ይችላል ግን ይሄ እንደ አንድ የቤተሰብ አካል ቁጠሪኝና ነገሮችን ንገሪኝ ከዛ እኔ ማስማማት ባለብኝ መንገድ አስማማለሁ ነገሮችን ጽድት አድርገን እንዲስማሙ እናደርጋለን እትዬ ቤት ነው የሚውሉት ስራ እንዳይሰሩም ከለከሏቸው ስራ ይሰሩ ነበር በፊት ምን እንደሚሰሩ አላውቅም ግን ጋሼም ደግሞ በቃ እኔ ምንም የሆንኩት ነገር የለም እሷ እየመሰላት ነው ምናምን ብለው ቤተሰብ አስማምታቸው ይሉ ከዛ በቃ አንድ ሳምንት ምናምን ጋሼ ቤት መዋል ጀመሩ ምናምን ማለት ብዙ ቤት ለባላቸው በጣም ጥሩ አይደለም ለባላቸው እኔን ራስኮ እዚህ አምጥተው የሚረዱኝ እሳቸው ናቸው ቤተሰቤ እንዳገዝ በጣም ጥሩ ሰው ናቸው አይደለም ለባላቸው ለኔ እንኳን ይተረፉ ፈልገው አንድ ጉዳዮች አኮ ምኑንም አውርተን ጨርሰን መሰለኝ እኮ አይ ያልጨረስናቸው ብዙ ነገሮች አሉ ምንድነው ያልጨረስከው ግድ የለም ቆይ አንተ ሰውዬ ከኔ ምን አለ ተከጅ በፊት ታቀያለህ እንዴ አርኒ ታቃለው አባ አኮ ታዲያ ቤቴ ድረስ እየመጣ እንዴ ካሜራ ይዘረጋ ካሜራን አልፋንት ቆይ አንዴ ተረጋጋሽ ካሜራ ነገርኳ እሱ ሌላ ነገር ነው ያለው አብራን 2 አመት ይኖር ልጅልሽ ጠይቅልኝ ተናገር እሱ አንዴ ጻት በልሽ በቃ ሰው እኔ እኮ ችግሩ እዚህ ጋር የተግባባን ይያለ አንድ ሰው ሲያወራ ሌላ ሰው ጣልቀ ይገባ እኔ የትኛው ላዳምጥ በቃ ተረጋጉ እስኪ መጠያ እድል ሲሰጥ ብቻ አንድ ሰው ያወራ እሱ እኮ እርግጥ ነው አይደለም መቅደስ አለች መቅደስ እኔ ጉዳይ ካልኖሬ ከዚህ ቤት ወጣ ይታቂያለሽ እኮ እሱ ያንቺ ጉዳይ ከኔ ቢሮ ውጪ ያንቺ ጉዳይ ምንድነው እኔ ለአንተ ሳልነግ ከዚህ ቤት ወጥቻቃለሁ ድብና አርጊ ነው ማለት በቃ እሺ አይ በቃ ይበቃቸዋል ከዚህ በላይ ማለት ጉድበታስ ውጪ ጥሩ ነበር አሁንም ያላችሁትን ነገር አሁንም የተናገራችሁትን ነገር እርስ በርስ የምትጣጣሉትን ቃላት ለኔ እንደ ግብአት ይሆነኝ ጀመርሱ ያፍራል ምክንያት አደረድር ያለው ነገር ሐሰት ነው ወራኖረን እሱ ይጣልና ወጣ ከ10 አመት በላይ ወይም ደግሞ ከ9 አመት በላይ የሚተዋወቁ ሰዎች መሃል እንደዚህ አይነት ነገሮች ይኖራሉ ብዬ በፍጹም አንድም ቀን ገምቼ አላውቅም ነበር አውርተን በቃላት እንድንግባባ ነው በቃ እናንተ የምትዋደዱ ሰዎች ናቸው አይደል በቃ አወራን ቆይ ሲጀመር ምንድነው ማለት እሷም ቻልኩ ትላለች አንተም ቻልኩ ትላለህ ምንድነው የቻላችሁት በቃ እኔ እዚህ ቤት ውስጥ እንደ ማለት በቃ እናንተን ለማግባባት ነው የመጣው ሌላ ነገር አለ እኔ ቻልኩት ወሬ እዚህ ውስጥ የሚወራ ስላልሆነ ብቻዋን አወራታለሁ ገብቷል እኔ የቻለችበት መንገድ ካለ ታውራው እኔ ቻልኩት ግን እዚህ ቦታ የሚወራ እዚህ ካሜራ ፊት የሚወራው አይደለም ገብቷል የሷ ጉድ በዚህ ካሜራ የሚወጣ አይደለም በዚህ ካሜራውን አጠፋለሁ እንደዚህ ካሜራውን አጠፋለሁ በቃ እኔ ያለው እኔ ሚስጥረኛ አርጋ አስበኝ በቃ እንደው እንደምም አንተ ማን ሚስጥረኛ ዛሬ እኮ ነው የመጣው ይሄን ካሜራ ይዘህ ስለመጣ ሚስጥረኛ ትሆናል እንዴ አንተ ማን እኔ ልንገር አንድ ነገር ልክ እኮ ነው አንተ ማን ያልከው ጥያቄ እኮ ልክ ነው ግን እስከ ዛሬ ድረስ አሁን ያልከውን ቻልኩ የምትለውን ነገር ለሚሳል አወራሃትም አሁን እኔ እንደምሽማግሌ ቁጠረኝና ያለውን ነገር ንገረኝ እሷም ትንገረኝ ያለውን ነገር ግልጽ አድርገን ትዳራችሁ በፍቅር እንዲቀጥል እናድርግ አላማዬ የናንተ ትዳር ቆንጆ ሆኖ እንዲቀጥል ወይም ደግሞ በነበረበት እንዲቀጥል እናወራበታለን አንተ ማታስፈልግም ጀመር የሚያወራው ነገር የለም ዝም በል የሚያወራው ነገር የለም ከዚህ በፊትም ሽምግልና ፊት ማወራው ብቻ ያው ነው ማወራው ልቀመጥ ብይሻለሁ እንደቻልኩሽ ልቀመጥ ፕሊስ እንዳወራው አታስገድጂኝ እስኪ አውራው አንተ እኔ ከዚህ ቤት ወጥቼ ያደረኩት ነገር ካለ አውራው እሺ እውነት ካለ ተናገር ተናገረው ነገር
ላይ እርግጠኛ ከሆንክ ብታወራው ነገሮችን እንድንፈታቸው ወይም ደግሞ ጥያቄዎች በሙሉ ተፈተው እንዲቀጥሉ እንጂ አንተ ውስጥ እንዲቀሩ አያደርጉም። አንድ ነገር ልንገርህ ይሄን እሷ ያደረገችብኝ ነገር ብነግርህ እስከዛሬ ለምን አስቀመጥካት ብለህ ትወቅሰኛለህ። እኔ ለምን ነው እኔ ማን ነኝ እኔ በእናንተ ህይወት የምወቅሰው ማን ነኝ እኔ ማንንም አልወቅስም። አንተ ቀርቶ አንድ ዝም ብሎ ከመንገድ የመጣ ሰው የቻልኩትን ጉድ ቢያይ ለምን እዚህ አስቀመጥካት ብሎ እሺ እኔ አንድ ነገር እኔ እርግጠኛ መሆን ማንንም አልወቅስም። ንገረኝና ችግሩን እንፍታው ለአንዴና ለመጨረሻ ጊዜ ፈተን ትዳራችሁን በሰላም ይቀጥል ሌላ ነገር አይደለም። በቃ እኔ ምንም በቃ እንደተቻቻለ እንኑርበት። አንተም ውጣ ምንም እኔ ነው እኔ ልጠይቅ ቆይ ዝም በል አንተ አትናገርም አይደለ? በቃ እሷ ቻልኩት የምትለውን ነገር ትናገር። እኔ ላውራ አንተ እውነቱን ተናገር። ሁሌ ታወሪያለሽ አይደለም? እሺ ኢትስ ኦኬ። እዚህ ቤት ውስጥ ግድ ሰጥቶክ ስለ ቤትክ ማሰብ ካቆምክ ምን ያህል ጊዜክ ነው? በዚህ ቤት ውስጥ ምን ያህል ጊዜክ ነው? ምን አይነት ሰዓት ድረስ እስከዚህ ሰዓት ድረስ እየለፋው ነው። ቤቴን ብዬ ማለት ቤቴን አንተ ቤቴን ብለህ አዎ ተው ማለት ተው አትዋሽ። ቆይ አንዴ ትናገር። ምን ማለት ነው? ቆይ አንዴ ትናገር እባክህ። አንተ አዳምጥ እሷ ትናገር። ቆይ ሲጀመር የትም ስትንዘላዘል ስትዞሪ ትውያለሽ። ማታ ሲመጣ ታገኛለሽ። ከዚህ ቤት አልወጣሁም ትይኛለሽ። እኔ ስንዘላዘላኝ እሺ እኑ ለስልክ ለምንድን ነው መውለድ ማትፈልጉ? መልስልኝ። ይሄንን እኔ ልጅ ፈልጋለሁ። ለምንድን ነው ማትመልስልኝ? መልስልኝ እኮ እኔ አልወልድም ብዬሽ ነው። አልፈልግም አላልክም ብለሃል። የሰው ልጅ እኮ ለመውለድ ማድረግ የሚገባው ነገሮች አሉ። ሚስጥሬ እንዳወጣ ግን አታስገድጂኝ ፕሊዝ። በቃ እሺ እኔ ሌላ ቦታ ከሄድኩ ለምን አላረገዝኩ? ቆይ መልስልኝ። እኔ ሌላ ቦታ ከተንዘላዘልኩ ለምን አላረግዝም? አይደል ልናገር ላውራ። አንተ ዝም በል። ምን ጥያቄች አይደል? ለምንድን ነው ማን ወልደው? በቃ እኔ መውለድ ፈልጋለሁ አልኩ። መልስላት እስኪ ማለት እንግባባ በቋንቋ በቃ መልስላትና ከዛ ደግሞ አንተ የጎደለውን ነገር ወይም ደግሞ በአንተ በኩል ቻልኩ የምትለውን ነገር ደግሞ ትናገራለህ። ስቴፑን ጠብቅ። እናንተ ውጡልኝ። እኔ እንዳወራ ያስገደደችኝ ስለሆነ ውጡልኝ። በቃ ሲጀመር ማለት እኮ ተናግረዋል። ሲጀመር ምንድነው እየተንዘላዘልሽ ማለት ይሄን ቃል ለባለቤት ማለት የምር ይሄን ያህል ጊዜ የምትተዋወቁ ሰዎች ይሄን ቃል ማውጣት እኔ እያልኩ ያለሁት እኔ ነኝ እኮ ነው እያለችኝ ያለች 24 ሰዓት እሰራለሁ። እዚህ ስመጪ ተጋድመሽ ነው ማገኘሽ። በዛም ስትዞሪ ውለሽ ስራ ላግዝ ብለህ አንተ አይደል ቤት ተቀመጭ ያልከኝ? ምን ነው መሰለኝ ከቤት ናቱ ያልከኝ አንተ አይደል እንዴ? ስራ ቦታ ላይ እንዳመጪ አይንሽ እንዳለ ያልከኝ ራስ አይደል? ምክንያቱም እዛ መጣሽ ጥሩ ነገር ስለማሰሪ ነው። ምንድነው ጥሩ ነገር ማንሰራው? አብሬ ደፋ ቀና ብዬ ሰርቼ ነው በተመረኩበት ፊልድ አጭይብኝ። ዝም በል። በተመረኩበት ፊልድ ልስራ ብለህ እንኳን እምቢ ያልከኝ አሻፈረኝ ያልከው አንተ ከቤት አትውጪ ብለኝ። ምክንያቱም ስራሽ ስለማይነፋ ስለማያምር ከማንም ወንድም ጋር ስለተጋደምሽ ነው። አንቺ ግቢ አይመለከትሽም። ባትዳር ጉዳይ ነው። ግቢ አትቀመጥም። አይመለከተትም። የቤተሰብ ጉዳይ ነው። የባትዳር ጉዳይ ነው። የእናንተ ጉዳይ ይመስልኝ። አያገባትም። እሷ እዚህ ጋር ምን ማለት ነው? እኔም እሷን መጠየቅ እፈልጋለሁ። አንዴ ቁጭ በል። እኔም እሷን እፈልጋታለሁ። አንዴ ቁጭ በል። ቁጭ በል። እስኪ ምንድን ነው? ኧረ እባክህ ቆይ ተረጋጊ። እኔም እንደውም ጥያቄ ልጠይቃት እፈልጋለሁ። ቆይ ሲጀመርም ማለት ነው እሷ ማን ናት? እዚህ ቤት ውስጥ የምታግዘኝ ናት። ቤት ውስጥ የምታግዘኝ ማለት ሰራተኛችን ናት። ሰራተኛ ናት? አዎ። እሺ ሰላም እህቴ፣ ማን ነው ስምሽ? አንድ ጠጋ በላት እስኪ። መቅደስ። እሺ መቅደስ፣ አንዳንድ ጥያቄ ጠይቅሻለሁ። እዚህ ቤት ምን ያህል ጊዜ ሆነሽ? እኔ 2 ዓመት። 2 ዓመት ሆነሽ? አዎ። የውልሽ መቅደስ ባለትዳር መሀል አንዳንዴ አለመግባባቶች ይኖራሉ። እስኪ በሁለቱ መካከል ግጭት ተፈጥሮ ያውቃል እዚህ ቤት ውስጥ? አረ በጭራሽ፣ ሁሌም ሰላም ናቸው። ጋሺ እናትዬ በጣም የሚያስቀና ትዳር ነው ያላቸው። ሁልጊዜ ሰላም ናቸው። ተጣልተው አያውቁም። እኔ እዚህ እስካለሁ ድረስ። እዚህ ቤት ውስጥ ምን ያህል ጊዜ ሆነሽ? እኔ እንደነገርኩ 2 ዓመት ሆኖኛል እዚህ ቤት መስራት ከጀመርኩኝ። አዎ። ግን ሁሌ ሰላም ናቸው። መሀላቸው ምንም ጸብ የለም። ጥሩ። እስኪ ምናልባት ስለነሱ ልትነግሪኝ የምትችይው? ያው ስለኛው የነገርኩህ እኮ ነው። ሌላ ምንም የለም። የነገርኩህ ነው። አንቺ ለምን እውነቱን ለምን አትናገሪ? አጭይባት። ለምንድን ነው የእውነቱን እየተናገረች አይደል? ዝም በል። እሷ መደገፍ ነው። እውነቱን ትናገር። ያው ተናገረች እኮ። ስትናገር ምንድነው ፋፋው አንተ ዝም በል። እውነቱን ተናገሪ። እየነገረች ይሻላል። እኔ እኮ እየጠየኳት ነው። እናንተ ጣልቃ አትግቡ ማለት ምንድን እኮ እየነገረች ነው። ሰው እየነገረች ነው። እየነገረች ነው። አትደረብ። ስርዓት ያዝ። ማሽ ስርዓት ታቂና ነው። ጭራሽ ተናገሪ። እሷ እውነቱን ትናገር። ጠይቃት። እሷን ጠይቃት። እየነገረች ነው። ፈርተሽ እኮ ነው። እሱ ምንም አይልሽም። እኔ ምንም ማለት ነው። እኔ ነው የምፈረኝ? አንተ ዝም በል። መቅደስ እኔን ትፈረኛለሽ እንዴ?
አንተ አታፍጥባት ተናገሪ ነው ምንም ለምን ዝም አትልም ሷት ጠይቅና ሷት መልስ ዝም በል እውነቱን ተናገሪ ነገርሽ እኮ እውነቱን ተናገሪ አታፍጭባት አፏን አትዝጋት ያው ያወራች እኮ ነው እውነቱን ተናገር ዝም በል አንተ ማለት ምንድነው ትደብቃለች የምትዩ ማለት ትደብቃለች ብለሽ አሰብሽው ለምንድን ነው እሷ ራሷን ማታምን ሰው ነች ይቺ ራሷን ማታምን ሰው ነች ለምን ማለት አልገባም 2 ዓመት ስንኖር አንድ አመቱን እሷ እዚህ ቤት ከገባች ሰዓት ጀምሮ መጀመሪያ ላይ የነበረን ነገር ታውቃለች አመት ሆኖታል ከተቀየረ ብያለሁ ከተቀየረ በኋላ ያለው ባህሪሷ በደንብ ታውቃለች አብረን ቤት ውስጥ ስንኖር አብራኝ ነው የምትኖረው አይደለ ታውቃለች አንተ ቆይ ጓደኛ ነህ በየቀኑ ትገናኛላችሁ እንዴ ጭራሽ ስለኔም ስለ አንድ አመት ጻፍ ስለምን በቃ ሰው ሁሉ እንዳንተ ነው የሚመስልህ አንተ ዘይትም ትንዘላዘላለህና እኔ ማንተ ነው የምመስልህ ማንም ይዘላዘለው ዝም በል ቆይ አፋላውጣሽን በጣም አይ አንዴ ተረጋጉ አይ በእናታችሁ አንዴ እስኪ ተነጋገሩ ማንም ይዘላዘለው ተረጋጉ እስኪ ይኸውልሽ ተነጋግረን እንግባባ ኧረ ዘላ በጣም አበዛሽው ማን ታውቃለህ ስታገኘኝ ጌትም ተዘላዝዬ እንዳላገኘኝ ታውቃለህ አይ ማታ ተሰብስበሽ እኮ ነው ማገኝሽ ቆይ በቃሽ ተረጋጉሽ በቃ ይበቃናል ማለት ይሄን ያህል ባትነጋገሩ ደስ ይለኛል ምክንያቱም ከፈተች እንጂ ከፈርሽ እኮ ዝም በል በቃ ለምን እሷ አትናገሩ ነው እናንተ ለምን ነው ዝም ቃልቃም ትገባው ዝም ያወራች አይደል በቃ ዝም በል መቅደስ እውነቱን ተናገሪ አንተ ለምን እሷን አጠይቃትም ትንጋርክ እሷ ከኔ በላይ በቃ ዝም በል አንተ ዝም በል እንዴት ታውራ ሁለታችሁ እንደዚህ በኃይል እየተነጋገራችሁ ጉድ ይወጣበታል ካወራችሁ እውነቱን ካወራሽ ጉድ ይወጣል የኔ ጉድ ለመሸፈን ሲል ነው የሚቀድመው የኔ ጉድ እኮ ተናገሪ መቅደስ በቃ ዝም በል እንዳታወራ አንድ ነገር እንድታወራ አልፈለክበት ምክንያት እኮ ዝም በል አንተ እኔ ሲጀመርም ቅድም ከማንም ጎረምሳ ጋር ምናምን እያልክ አይነት ነገር አውርተሃል ይሄንን ከምን ተነስተን ያልከው ተጨባጭ መረጃ አለ ምንድነው ማለት አንድ እኔ ዝም ብላ እንደ ከብት በቃ ከስራው ውጪ ምንም የማያውቅ እንስሳ ነው የሚመስላት ታውቃለህ እና የኔ ሚስጥር ላይክ የሷን ሚስጥር ደብቄ ቢያስኩ ላይ ያ ሚስጥር የሚስጥሩ ባለቤት እኔ እንደሆንኩ ነው የምታስበው ታውቃለህ ዘልዛላው ምን ነኝ ማን ነው የማንንም ሽቶ የተነሰነሰ የሚመጣው ማን ነው የማንንም ሽቶ ጠረን እየሰበሰበ የሚመጣው ታውቀዋለህ እንደው አውራት አድርገኝ ምን ነው የምታወሪው እንደው አውራት አድርገኝ ማን ነው ከማንም ጋር እዛ ተው በመጀመሪያ ልንገርሽ እኔ ምንም የሚነገር ሚስጥርም ሆነ ካንቺ የተደበቀ ነገር የለኝም ነገር ግን ያንቺ ስንት ጉድ የደበኩልሽ ነገር አለ እሱን ደግሞ ቺዬ ተቀምጭ አንዴ ሰማሽ ቤት ውስጥ ያለውን ነገር እኔ ተናገርኳ እሱ ሌላ ነገር ነው ያለው አብራን 2 ዓመት ይኖርሽ ልጅ ጠይቅልኝ ተናገር እሱ አንዴ ጻት በልሽ በቃ ሰው እኔ እኮ ችግሩ እዚህ ጋር የተግባባን ይያለ አንድ ሰው ሲያወራ ሌላ ሰው ጣልቃ ይገባ እኔ የትኛው ላዳምጥ በቃ ተረጋጉ እስኪ እድል ሲሰጥ ብቻ አንድ ሰው ያወራ ስሚኝ እህቴ ቀጥተኛ ጥያቄ ጠይቅሻለሁ አንቺም ትመልሽልኛለሽ ሁለቱ እዚህ ቤት ውስጥ ተጋጭተው ያውቃሉ ወይስ አያውቁም ያውቃሉ እሺ እዚህ ቤት ውስጥ አባወራው ማለትም ሳምሶን አንቺ ከገባሽበት ጊዜ ጀምሮ ጸባዩ ተቀያይሯል ወይስ አልተቀያየረም እኔ ስገባ ደህና ነበረ ከዛ ከቅርብ ጊዜ ወዲህ በቃ ጸባዩ ተቀያየረ ምን የኔ አመሰግናለሁ ዝም በል ሳትፈሪ ንገሪኝ ጸባዩ ተቀያይሯል ምንም አልፈራችም እውነቱን የተናገረች ነው ነገሩ አትፍሪያት እቺ እንደሆነች ዝም ብላ ነው አትፍሪያት ቆይ ማለት አንተ ምንድነው የቀየረ ማለት የሌባይ ነደረቀላ ቆይ አንዴ ጸጥታ አረ ፕሊስ ግን አይደለም ማለት አንድ ሰው ሊሳሳት ይችላል ግን ሁለት ሰው አንድ ቤት ውስጥ ሊሳሳት የሚችልበት መንገድ ይኖራል ብዬ አላስብም ምናልባት ችግር የለውም ልንረዳህ እኮ እንችላለን ምንድነው ይሄን ያህል ጊዜ በትዳር ወይም ደግሞ በፍቅርም ቆይታችሁ ከቅርብ ጊዜ ወዲህ የተቀየርክበት ምክንያት ምንድነው እኔ ይሄ ምክንያት እዚህ ቦታ ላይ ባልዘረዝረው ደስ ይለኛል ፕሊስ የሆነ ነገር የተቀየረ ይሆናል ግን ደግሞ ላለመቀየር እሷንም ላለማስከፋት ሚስጥሯንም ደብቄ ላይክ ስንት ዓመት የቆየንበትን ፍቅር ስንት ዓመት የቆየንበትን ትዳር አክብሬ ለመያዝ በጣም እየለፋው ነው ነገር ግን ካመለ በላይ ደግሞ በጣም አፏን እየከፈተች ነው ግን እንድናገር እያስገደደች ነው ተናገር ሳይሆን እኔ ማለት ተጨባጭ ማለት የምትናገረውን ነገር ግን ትወጣለሽ ብሏል ቅድም ሰምተከዋል የትም ተንዘላዝላ ነው የምትመጣው ብሏል እሱ እርግጥ ነው አብራኝ የምትልጅ እሱ እርግጥ ነው አይደለም መቅደስ አለች መቅደስ እኔ ጉዳይ ካልኖሬ ከዚህ ቤት ወጣ አይተሽ ታውቂያለሽ እኮ ያንቺ ጉዳይ ከኔ ቢሮ ውጪ ያንቺ ጉዳይ ምንድነው እኔ ለአንተ ሳልነገ ከዚህ ቤት ወጥቼ አውቃለሁ ሳታቆጥቼ አውቃለሁ ከመቅደስ ከቤት ወጥቼ አውቃለሁ ትመልስልኝ እኔ ከቤት ወጥቼ አውቃለሁ ከዚህ ቤት መጀመሪያ እሷ እኮ እኔና አንቺ ለማጣላት በራሱ እኮ ደህና ነገር ልትናገር ትችላለች አንድ ነገር አይ በቃ ከዚህ በላይ ማስጨነቅ ያለብን ነገር የለም
ማለት እኔ እርስ በርስ እዚህ ጋር ሰው ማስጨነቅ አልፈልግም ነገሮችን እንግዲህ በራሴ መንገድ እዚሁ ተነጋግረን ብንፈታቸው ነው እንጂ የሚሻለው ምክንያቱም እዚህ ሁለታችሁ እዚህ ያላችሁ እየፈራሽ ምን አይነት መልስ ልትሰጥ እንደምትችል እኮ እሱን ነገርኩ ስለዚህ ሲጀመር ይፈታ ነገር ስላልሆነ አንተ ውጣ እንጂ እኔ አልወጣም አንዴ እዚህ ቤት ውስጥ ገብቻለሁ አንተ ስትወጣ እሷ ሳትፈራ ትናገራለች አንተ ያለ ቤት በኩል ትናገር ያፈጠጥክባት ያውላ እኔ ከዚህ ቤት ያፈጠጥኩባት አንድ ነገር ልንገርሽ እንደው በጣም እንድናገር ያስገድልሽኝ ነው እኔ እኮ አውራ ማስረጃ ካለ ካውራ አውራ አልኩ እኮ እኔ እኮ አውራው ማስረጃ ያለኝ ነገር ተናገሩ እውነቱን እስኪ ተናገር እንዴ እኔ ነው ብላ ሳምነኝ እስኪ ማግሪስ የዛ ቤት እኔ ቤት ያሉን ስንት ስልክ ታመጭኛለሽ ስልክ ይዛምጭኛ አንዴ ምንድነው የምን ከዛ መረጃ ቁጭ በየም አምጪ ይዛምጭ ምንድነው ማለት ነው ደብቄ በተቀመጥኩ ምንድነው እንደዚህ አንቀለቀለሽ በጣም አልገባኝም ማለት ጉድ ነው የሷን ጉድ እኔ እስኪ ንገረኝ በቃ ላለመናገር እኮ ነው ላለመናገር እኮ ተናገር ከማንም ወንድ ጋር ስትንዘላዘል እንደምትሉ እኮ አውቃለሁ እኔ ድብና አድርጌ አውቃለሁ አንድ ነገር ልንገርሽ ልጅ አልወለድንም አንወልድም መውለድ ይፈልጋለሁ ምናምን ትያለሻ ከኔ ይብስ እንኳን ሌላ ወንድ ላይ ሄድሽ ልጅ መውለድ እንደማትችይ ሞክረሽ እንደሆነ አውቃለሁ ገብቶሻል እኔ አሁን ስለምትናገረው ነገር በጣም እርግጠኛ ነኝ በጣም እሺ ወንድ ልጅ ከሴት ጋር ግንኙነት ካላረገ እንዴት ነው ሰው የሚወልደው እኔ ካንተ ጋር ግንኙነት ካላረኩ እንዴት ወልዳለሁ በንፋስ ነው የምወልደው ታውቃለህ ህክምና ማስረጃችንን ታውቃለህ እኮ ወለድ እንደምትችል እንደተነገረኝ ታውቃለህ ህክምና ማስረጃችንን ወደ እኔ አታላከው ለሞራል አይደለም እኔ አሁን እንመርመር አንተ ልብ ካለ የራስ ጥፋት ነው የራስ ስህተት ወደ እኔ አታላክ እኔ ድብና አድርጌ እመረመራለሁ ችግርሽ እመረመራለሁ ነገር ግን ከሌላ ወንድ ጋር እንደሞክርሽው ደግሞ አውቃለሁ ዝም በል አንተ እኔ አንተ ነው ድብና አድርጌ ነው የማውቀው በቃ እሺ አይ በቃ ይበቃቸዋል ከዚህ በላይ ማለት ምትበታሱ እጪ ጥሩ ነበር እስኪ ግዴላችሁ አሁንም ያላችሁትን ነገር አሁንም የተናገራችሁትን ነገር እርስ በርስ የምትጣጣሉትን ቃላት ለኔ እንደ ግብአት ይሆነኛል ግን በጣም ማለት በጣም በሰው ገብቷል እዚህ ኢንተርቪው ብለህ ስላስገባኝ ነው ሲጀመር ይሄ ካሜራ ምንም አላማረኝም እኛም ብቻችንን እናውረው እናንተ ውጡ አይወጣም ለምንድነው አይወጣም ሲጀመር ይሄን ካሜራ እንዳንቺ ስራጥ ነው ይዞ የሚዘረው ይውጣልኝ ማነው ስራጥ ይውጣልኝ አልኩሽ እሱ እናንተ ስራ ይፈታሽ መሰለ አልወጣም ውጡ አንተ ካሜራን አጥፋው አንዴ ተረጋጋሉ በቃ ውጡልኝ ለበለሽ የምትፈራው ነገር አለ ከጀርባ ምንም ፈራው የለም ቤቴ ነው ውጡልኝ በቃ የምትፈራው ነገር ከሌለ ለምንድነው ውጡ የምትለን በቃ ውጡልኝ ሲጀመር ቤቴ ሰላም ላገኝ ሲጀመር እሱ ያፍራል ምክንያት አደረድር ካለው ነገር ሐሰት እኛ በኋላ እናወራለን እሱ ይውጣልኝ አውጣ ተረጋግተን እናውራ ይኸውልህ ሌላ ነገር አልፈልግም ተረጋግተን እናውራ እኔ ቤቴ ሰላም ላገኝበት ውጣ እሺ ተረጋጋ አንዴ ተረጋጋ እሺ ልጅቷ ነገር አርካት ውጣ ልጅቷ ሆስፒታል ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ በያላችሁበት ሰላማችሁ ይብዛ ውድ ተመልካቾች እንግዲህ ዛሬ ደግሞ ትልቅ መረጃ እጃችን ገብቷል በእውነት ለማመን የሚከብድ ነገር እንግዲህ ባደረግነው ጥልቅ መተባበር እንግዲህ እጃችን የገባውን መረጃ እንግዲህ ያው በቃላት እንኳን ለመግለጽ ለኛም እጅግ በጣም ውስብስብና በፍጹም ለማመን የሚከብድ ነገር ነው ከ10 አመት በላይ ወይም ደግሞ ከ9 አመት በላይ የሚተዋወቁ ሰዎች መሃል እንደዚህ አይነት ነገሮች ይኖራሉ ብዬ በፍጹም አንድም ቀን ገምቼ አላውቅም ነበር በሰዓቱ እንግዲህ በተረዳሁት መንገድ ግን የተለያዩ በኢየሩሳሌም ጉዳይ የተለያዩ ጥያቄ የፈጠሩብን ነገሮች ነበሩ እንግዲህ የተለያዩ ማጣራቶችን አድርገናል እጃችን የቪዲዮ ማስረጃ አለ እሱን እንግዲህ በደንብ አደራጅተን ዛሬ እንግዲህ ወደ ኢየሩሳሌም ቤት እንሄዳለን ያሉትን ነገሮች በደንብ ግልጽ እናደርጋለን እስከዛው ድረስ ግን እናንተ አብራችሁን ቆዩ ሌሎች ነገሮችን ማጣራት ያሉብን ነገሮች እንግዲህ እዛው ባላወቀ ሙድ እንግዲህ ነገሮችን የበለጠ ከነሱ እንዲመጣ ማድረግ ያለብኝን ነገር እናደርጋለን እናንተ ግን አብራችሁን ቆዩ ዝቤት ሰላም እንዴት ነሽ ሰላም ነው
እኔ ጋዜጠኛ ነኝ ከዚህ በፊት መጥቼ ነበር አንዴ በሩን ክፈቱ ማንም የለም ቤታው እሺ አገባኝ እሺ አንዴ እስከሚመጡ ደውዬላታለሁ ትመጣለች አንዴ ቁጭ ብለን ማውራት እንችላለን እንዴ እነሱ እስከምትመጣ ቁጭ ብለን ነው እነሱ ሲመጡ ትገባለህ እኔ ሰራተኛ ነኝ ሰው ማስገባት አልችልም ይገባኛል እኔ ከዚህ በፊት መጥቼ ማክሰው ነኝ ችግር የለውም እኮ ባለፈው ሳስወጥተው አይደል ሄድከው ከኢየሩሳሌም ጋር ተነጋግረናል እና ቁጭ ብለን አንቺንም አንዳንድ ነገር ላወራሽ እነሱም እስከሚመጡ ልጠብቅ አረ ግዴለሽም አይደለም ይኸውልሽ ተረጅኛ ይኸውልሽ ቁጭ ብለን እስከዛ አንቺንም የሰው ቤት ነው እኔ ሰራተኛ ነኝ ሰው ማስገባት አልችልም እኮ ይገባኛል አንዳንድ ጥያቄዎችን አንቺን መጠየቅ እፈልጋለሁ እኔ ሌላ ዓላማ የለኝም እነሱ ሲመጡ ትጠይቀኛለህ እኮ እስከሚመጡ ቤት ጠብቀኝ ብላኝ ነው አንዴ ቁጭ ማለት እንችላለን እኮ ሰበር ላይ ጠብቃት እሺ ስትመጣ አስገባሃለሁ ማለት እኔ በምን እርግጠኛ ሆናለሁ እሺ ግዴለሽም አንዴ ውስጥ ማስከርገ ኮፍያ ተሸፋፍነ ምናምን አንዴ ግቢ አይቻልም ግድ እሺ በይኝ ይኸውልሽ እሺ በይኝ ይኸውልሽ እባክህን እኔ ላይ ችግር አትፍጠርብኝ እኔ ሰራተኛ ምንም ችግር አልፈጥርም ይኸውልሽ ነይ 5 ደቂቃ ወይ ምናምን ከፈለግሽ ደግሞ ካላመንሽኝ ስልክ መደወል ይችላል አንዴ ቁጭ በይ እሺ አመሰግናለሁ እሺ አዴ ቆይ መጀመሪያ ይቅርታ ይኸውልሽ ምን መሰለሽ በእነ ኢየሩሳሌም ጉዳይ ትንሽ ውስብስብ ያለ ነገር አለ ትዳራቸው በጣም አደጋ ላይ ነው አንቺም እነሱን የምትወጃቸው ከሆነ ከኔ ጋር በመተባበር ትዳራቸው እንደገና ወደ መግባባቱ እንዲመጣ ማድረግ አለብን በዚያ ተስማሚ እኔ ወደ ትዳራቸው ወደ ቀድሞ ትዳራቸው ቢመለሱ ደስ ይለኛል እስማማለሁ ግን አሁንትዬ እንዳስገባው ካወቁ ጥሩ ይመጣው ችግር የለውም ይኸውልሽ እዚህ ቤትም አንደኛ ከስር መሰረቱ የመጣውበት አንዱ ምክንያት ኢየሩሳሌም ናት በቃ ግልጹን ስነግርሽ ኢየሩሳሌም ያው በስራ አጋጣሚ ማውቃት በጣም ምናከብራት ባለሙያ ናት ግዴለሽም አይማኝኝ በዚህ ምክንያት እኔና አንቺ ቁጭ ብለን በማውራታችን ምክንያት የሚፈጠር ችግር የለም በዚህ እርግጠኛ ሆኜ እና ደግሞ እስኪ ተባበሪኝ ለምጠይቃቸው ጥያቄዎች መልስ ስጪኝ ከዚህ በፊት ሳውራሽ ነፃ ሆነሽ አላወራሽኝም በጣም ተጨናንቀሽ ነበር አሁን ግን ሳትጨናነቅ የምጠይቅሽን ጥያቄዎች ያንዳንዷን ጥያቄዎች መልሽልኝ ግዴለሽም እሺ ምን እንደምትጠይቀኝ መልስላለሁ ቶሎ በል በጣም እሺ ችግር የለም በጣም አሪፍ እስኪ እዚህ ቤት ስትኖሪ እንደው እንዳጋጣሚ ሆኖ የኢየሩሳሌም ባለቤትን ሳምሶን ስልክ ሲያወራ ወይም ቴክስት ሲጻጻፍ ተደብቆ ሲያወራ ሰምተሽ ታውቂያለሽ ያው አልፎ ውጪ ላይ ስልክ ያወራል ተደብቆ ነው ሰምተሽ ታውቂያለሽ እኔ ተደብቆ ይሁን አይሁን አላውቅም ግን እትዬ ስተኛ ጠብቆ ነው የሚያወራው ኦኬ ኢየሩሳሌም ስተኛ ጠብቆ ነው የሚያወራው አዎ ጥሩ እንደው ምናልባት አዲስ ባህሪም አምጥቷል የሚል ነገር ሰምቻለሁ ምናልባት እንደው ከትዳሩ ሌላ ሰዎች ጋር የመሄድ ነገር አለ ብለሽ ታስቢያለሽ እንደው ምናልባት ቤት ከምታያቸው አንዳንድ መቀየሮች አንፃር አራኔ እንጃ እኔ ምንም አላውቅም ማለት ከዚህ በፊት በምታውቂው ልክ ተረድተሽኛል አይደለ አንቺ ከገባሽበት አንድ አመት በኋላ አዲስ ባህሪ መጥቷል አይነት ነገር ብላኛለች አንቺም ደግሞ አንዳንድ ነገሮችን አረጋግጠሽልኛል እንደው ትዳሩ ላይ ሊሄድ ይችላል የሚል ነገር እንደው ምናልባት የሆነ የሚያጠራጥር ነገር ካለ ብትነግሪኝ እኔ ምንም አውቀው ነገር የለም ግን ያው እኔ ፈራሽ አትፍሪሽ እኔ እዚህ ግቢ ስገባ በፊት ላይ በቃ ጋሺ በጣም ጥሩ ሰው ናቸው ትህትናቸው በጣም ደስ ይላል ተጫዋች ናቸው ለሚስታቸው ያላቸው ክብር አንድ ላይ በቃ ሲስቁ ሲጫወቱ በጣም ነው የሚያስቀኑት ከዛ ከሆነ ጊዜ በኋላ በቃ እያመሸ እየጠጣ መምጣት ጀመረ ጋሺ ከዛ ከሷ ጋር መግባባት አቃታቸው ለምን እንደዚህ የምትሆነው ምናምን በሚል ጭቅጭቅ ተፈጠረ የሆነ ቀን ሁላ በቃ እኔ በጣም ፈርቼ ነበር እጃቸውን አንስተው መቷትና እሷ በጣም በቃ በጣም አለቀሰች እትዬ ማለት ነው እኔ ደግሞ ያው ምንም ማድረግ አልችልም ሰራተኛ ነኝ ያው አገላገልኩኝ ከዛ በማግስቱ ጠዋት ላይ ምን ሆነ ነው እንደዚህ ሆንከው ለምንድን ነው እንደዚህ የምትሆነው
ምንድነው የተፈጠረ ነገር ካለ ንገረኝና አንድ ላይ ችግሩን እንፍታው ምናምን ትላለች እሱ ደግሞ ያው ምንም አልሆንኩም ተይኝ እንዳይሻል ፈልገም ምናምን ይላታል እኔ ምንም አውቃ ነገር የለም እትዬ ያጠፉት የሆነ ነገር ይኑር እሱ ውጪ ሌላ እንደዛ ልትይቻልሽ እንዴት እንደዚህ ልትይቻልሽ ማለት ያው እትዬ እቤት ነው የሚውሉት ስራ እንዳይሰሩም ከለከሏቸው ስራ ይሰሩ ነበር በፊት ምን እንደሚሰሩ አላውቅም ግን እየወጡ ስራ ይሰሩ ነበር በቃ አንቺ ቤት ተቀመጪ እኔ ሰርቻ አመጣለሁ ምናምን አለ እሺ አንተን ከሚከፋ ችግር የለውም ምናምን ብለው እትዬ ቤት ተቀመጡ ከዛ በቃ ጋሼ በቃ እሷን ነው ጥፋተኛ የሚያደርጉት እና እኔ ደግሞ እትዬ አያጥፉ ማቀው ነገር የለም ያው እትዬም ደግሞ በቃ በጣም ግልፍተኛ ናቸው ማለት እንትን ይላሉ ቶሎ ይበሳጫሉ ጋሼም አጥተው ሲመጡ እሳቸው አይታገሱም ማያሳልፏቸውም በቃ እዛው እንትን ይናገሯቸዋል እና በቃ ሁለቱም ሰዓት ሲሆኑ ጊዜ በጣም ይጋጫሉ በቃ መፍትሄው ምን እንደሆነ ግራ ሲገባቸው ትዬ ዘመድ ምናምን ሰብስበው ጻባዩ ተቀይሯል ምናምን አሉ ጋሼም ደግሞ በቃ እኔ ምንም የሆንኩት ነገር የለም እሷ እየመሰላት ነው ምናምን ብለው ቤተሰብ አስማምታቸው ይሉ ከዛ በቃ አንድ ሳምንት ምናምን ጋሼ ቤት መዋል ጀመሩ ምናምን ማለት ብዙ ቤት ውጪ ያመሹ መስተካከል ጀመሩ ምናምን ከዛ ከአንድ ሳምንት በኋላ ተመልሰው እንደዛው እንደው ምናልባት የሌለበትን ሳምሶን የሌለበትን ባህሪ ሳይመጣ እንደው የሚጠጣበት ምክንያት እንደው በሆነ መንገድ ወይ ሰምተሽ ወይ አይተሽ ወይ ደግሞ በሲቲዋ ወይም ደግሞ በኢየሩሳሌም በኩል ያየሽው ክፍተት አለ የሆነ አረትዬ በጣም ለባላቸው በጣም ጥሩ አይደለም ለባላቸው እኔን ራሱ እኮ እዚህ አምጥተው የሚረዱኝ እሳቸው ናቸው ቤተሰቤ እንዳግዝ በጣም ጥሩ ሰው ናቸው አይደለም ለባላቸው ለኔ እንኳን የተረፉ ሰው ናቸው እትዬ በጣም ጥሩ ሰው ናቸው ምንም ያጎደሉባቸው ነገር የለም በቃ ጋሼ ግን ይመጡና በቃ ምን ሆነ ነው እንደዚህ የምትሆነው ባንቺ ምክንያት ነው ምናምን ይላል እኔ ምክንያቱም ምንም ነገር ሰምቼም አላውቅም እንደዚህ ሆኑበትም ምክንያት ምንም ነገር ማውቀው ነገር የለም እዚህ ቤት የመጣሽበት መንገድ እንዴት ነው እኔ እዚህ ቤት የመጣሁት ወደ ጎጃም ነበር ምንነው እና እዛ ትንሽ ቤተሰቦቼ በጣም ደካማ ናቸው ማለት ደሃ ናቸው እና እኔም ትምህርቴን መማር አልቻልኩም ከዛ እትዬ እዛ እናታቸው እኛ ሀገር ናት እና እናታቸውን ሊጠይቁ ሲመጡ ጊዜ የትዬ እናት ስለኛ ይነግሯቸውና በቃ እኔ አዲስ አበባ ወስጄ እኔ ጋር እየሰራች ቤተሰቦቿን ታግዛለች ብለው ይዘው ይመጡ ወደዚህ ከዛ በቃ ያው እዚህ እየሰራው ቤተሰቦቼን አግዛለሁ እግዚአብሔር ይመስገን እትዬ በጣም ጥሩ ሰው ናቸው ከምነግር በላይ በጣም ጥሩ ሰው ናቸው እንደው ምናልባት ሳምሶን ይሰክራል ስላልሽኝ ማለት የሆነ ጊዜ ያምሻል ይሰክራል ምናልባት ያው የስካር መንፈስ መጥፎ ነው አንቺን አስቸግረውሽ ያውቃሉ ለምዶ ግን እዚህ የምጠይቀኝ እትዬ ከመጣሁ እኔ ይሄን ስራ እየሰራው ነው ቤተሰቦቼን ማስተዳድረው ነገር ያለው ይሄን ያልከወራን ይበቃል በቃ ግዴለሽም አንቺ ላይ ችግር አይፈጠርም እባክሽን መልሽልኝ እስኪ ምናልባት ይሄን ጥያቄ ሳነሳ አስቸግሮሽ ያውቃል ማለት ነው እንደዛ ማለት አይደለም ግን በቃ ተነስታ በቃ አይ ቆይ ተረጋጊ እሺ አዩልሽ ተረጋጊ መልሽልኝ እስኪ ግዴለሽም ምን ልመልስልሽ መለስኩልኩ በጣም ብዙ ጥያቄ ጠየቀኝ እኔ ማን እንደሆንኩም አላቅም እትዬ ፍቀዱልህ አላቅም እኔ ጋዜጠኛ ነኝ ግዴለሽም እመኚኝ እኔ እነሱ ትዳር እንዲመለስ እንጂ ማለት ክፋት ያለበት ስህተት ያለበት አርሞ ትዳራቸውን እንዲቀጥል ነው የምፈልገው ሌላ አላማ የለኝም ለዚህ ደግሞ አንቺ ነሽ የምትተባበሪ እነሱ ፊት ተጠይቀኝና እኔ መልስልሃለሁ ነው እነሱ ፊትማ እኮ እየመለሽልኝ አይደለም እየፈራሽ ነው አሁን እኮ ብቻሽን ማግኘቴ ለኔ ተቀመኝ በነፃነት የምታውቂውን ነገር እንድትነግሪኝ ነው ምክንያቱም ሁለቱም ልክ አይደሉም በቃ የሚናገሩት ነገር ስበርሳ ይደማመጡም ምናምን ሁለቱም ጋር የሆነ ነገር እንዳለ ግልጽ ነውና ለብቻሽ ማውራት የፈለኩት መቼም የቤት ሰራተኛ ስትሆኚ የምታያቸው የምትታዘቢያቸው የምታውቂያቸው ነገሮች ይኖራሉ ምናልባት ሚስጥር ብለሽ የምትይዛቸው ነገሮች እነሱን ወዳልሆነ ነገር ሊከታቸው ይችላል ግን ይሄ እንደ አንድ የቤተሰብ አካል ቁጠሪኝና ነገሮችን ንገሪኝ ከዛ እኔ ማስማማት ባለብኝ መንገድ አስማማለሁ ነገሮችን
ጽድት አድርገን እንዲስማሙ እናደርጋለን። ግን አንቺ ሁሉንም በሚስጥር ቢያሽ ቁጥር ሁለቱም የሆነ ቦታ ጎራ ይዙና መጣላታቸው ይቀጥላል። ያ ደግሞ መሆን የለበትም። ሚስጥር አልደበኩም። የማውቀውን በሙላ ነግሬያለሁ እኮ አሁንም እኮ እየጠየኩሽ ነው። እሺ ማለት እኮ መልሽልኝ። አሁን መጨረሻ ላይ የጠየኩሽን ጥያቄ መልሽልኝ። ማለት እንደው ምናልባት ቅድም ትንሽ ስሜት ያደረገሽን ጥያቄ ደግሜ ልጠይቅሽ። ምክንያቱም ለእኔ አስፈላጊ የሆኑ ጥያቄዎችን መጠየቅ ግዴታዬ ነው። እስኪ እንደው ሳምሶን ይጠጣል ብለሽኛል። እንደውም ከዚህ በፊት እንደሚጠጣ አላወኩም ነበር። ግን ሰው ሲጠጣ የሚያደርገውን አያውቅም። እንደው ምናልባት አምሽቶ ምናምን ሲገባ አንቺን እንደ ሴት አስቸግሮሽ ያውቃል? ምክንያቱም ይህን እንደዚህ አይነት ጥያቄዎችን ስጠይቅሽ በቀና መልስ መልሽልኝ። ለእኔ አስፈላጊ ጥያቄዎች ናቸው። አንቺም ደግሞ ስትመልሽልኝ በቀና መልሽልኝ። ምክንያቱም አንቺን ከጎጃም ድረስ እዚህ ድረስ አምጥታ እንግዲህ ልታግዝሽ የምትፈልግ ሴት እንግዲህ መልካም ነገር መፍቀድ አለብሽ። እስኪ መልሽልኝ። አንቺን እንደ ሴት አስቸግሮሽ ያውቃል? ተመኝቶሽ ያውቃል? ጋሽዬ ኧረ በጭራሽ እንደዛ አድርገው ያውቁ። ጋሽዬ እኮ በጣም መልካም ሰው ናቸው። አሁን ቅርብ ጊዜ ነው እንጂ እንደዚህ ጸባያቸው የተቀያየረው። አሁን ጸባያቸው ተቀያይሮ ራሱ በጣም ነው የሚያግዙኝ። እኔ ለቤተሰቦችሽ ገንዘብ የሚያስፈልግሽ ከሆነ ለላክልሽ ልስጥሽ፣ ላኪላቸው፣ እርጃቸው። ትምህርት መማር መፈልጊ ከሆነ ተማሪ እኔ ከፍልልሻለሁ። በጣም ነው የሚያግዙኝ እንጂ በጭራሽ በሌላ ነገር እኔን ተመኝተውኝም አስቸግረውኝም አያውቁም። በጭራሽ ምን ጎደለ፣ ምን ላርግልሽ፣ ልብስ ልግዛልሽ ወይ፣ ትምህርት መማር ትፈልጊያለሽ ወይ፣ ምንድነው መማር መፈልጊው? በቃ በጣም የተባረኩ ሰው ናቸው ጋሽዬ። በጣም ጥሩ ሰው ናቸው። እኔን በጣም ነው የሚያግዙኝ፣ በጣም ነው የሚደግፉኝ። እኔ ቃል የለኝም ለጋሽዬ እንጂ ኧረ በጭራሽ እንደዚህ ነገር አስበውም አያውቁም። እሺ እስኪ ኢየሩሳሌም አንቺን የምታይበት መንገድና ሳምሶን አንቺን የሚያይበት መንገድ እንዴት ነው? ቤት ውስጥ ያው እትዬ ትንሽ ቁጡ ናቸው። ጋሼ ደግሞ ማለት ለእኔ ማለት ነው። እትዬ በትንሽ ነገር ይናደዱብኛል፣ ይበሳጫሉ። ያው እኔ ገጠርም ስለኖርኩኝ ብዙ የከተማ ስራ ትንሽ ይከብዳል እና ትንሽ ከነገሮች ጋር ለመግባባት ምናምን ጊዜ ይፈጅብኛል እና በዛ ትንሽ ይናደዳሉ እትዬ። ጋሼ ደግሞ በቃ ረጋ ብለው ነው የሚያስረዱኝ። በጣም ነው የሚንከባከቡኝ። ውጪ ወጥተሽ መዝናናት የምትፈልጊ ከሆነ ቦታ ማየት የምትፈልጊ ከሆነ ልውሰድሽ ላዝናናሽ ምናምን ይሉኛል። እትዬ በምን አይነት መንገድ ነው እንደዛ የሚሉሽ? በምን አይነት መንገድ ስልሽ አሁን በቀና መንገድ ነው ወይስ አንዳንዴ የሚባሉ ነገሮች የሚባሉበት መንገድ ወሳኝነት አላቸው? ምክንያቱም እንደ አባት ወይም ደግሞ እንደ አሰሪ ነው ወይስ እንዴት ነው እንደዛ ሊል የሚባልበት መንገድ? ጋሼ በቃ ለኔ እንደ አባቴ ናቸው። እንደ አባት ነው። ከጀርባው ሌላ ነገር የለም ማለት ነው? በጭራሽ እንደዛ አይነት ነገር የለውም። በቃ ያግዙኛል። በርቺ፣ ያው ሌላ የተሻለ ነገር ደግሞ እንፈልጋለን ምናምን ይሉኛል። በጣም ነው ሰፖርት የሚያደርጉኝ እንደ አባት እንጂ በሌላ ነገር ጭራሽ በፍጹም እኔን አስቸግረውኝ የማያውቁ። ጥሩ። እንደው ምናልባት ቤት ውስጥ ያው የምትሰሪያቸው ስራዎች አሉ፣ እንደ ቤት ሰራተኛ ልብስ ማጠብ ሊሆን ይችላል፣ የተለያዩ ነገሮች። እንደው ልብስ በምታጥቢበት ሰዓት የሳምሶንም ልብስ በምታጥቢበት ሰዓት እንደው ከኪሱ የምታገኛቸው አንዳንድ ነገሮች አሉ ወይ? ጠረንስ ምናልባት ከባለቤቱ እንደተረዳሁት ከሆነ አንዳንድ ቤት ውስጥ የሌሉ ሽቶዎችን ይጠቀማል አይነት ነገር ሰምቻለሁ። ከዚህ አንጻር አንቺስ ይሄ ነገር ለአንቺ ጥያቄ ይሆናል? በቅርበት ልታቂ ስለምትችይ። አዎ ያው ይሄንን መነግር ግን ለትዬ አልነገርኳቸውም። ሚስጥር ነው። አዎ የሆነ ጊዜ ላይ ልብሳቸውን ሸሚዛቸውን በማጥብ ጊዜ ቻፕስቲክ ከንፈር የሚቀባውን ቀዩን ነገር ምናምን አገኛለሁ። ከዛ በቃ እትዬ ሳያዩ ቶሎ ብዬ አጥባለሁ። ምክንያቱም እትዬ ካዩ ደግሞ ሌላ ጭቅጭቅ ይፈጠራል ቤት ውስጥ። ሌላ ትልቅ አንድ አይደለም 1-3 ምናምን አግኝቻለሁ። ስለዚህ ይሄንን ነገር አንቺ ሚስጥር አድርገሽ ይዘሽዋል? አዎ ምክንያቱም እትዬ ካወቁ ያው ቤት ውስጥ አይስማሙ። እሱ ልክ ነሽ። ያው እኔ ደግሞ ሲጨቃጨቁ ማየትም ስለማልፈልግ በቃ ደብቅላቸዋለሁ። ግን የማያስማሙ ነገሮችን መደበቅ ወይም ደግሞ እንደነዚህ አይነት ነገሮችን መደበቅ
የነሱ ህይወት እንዲበጠበጥ መንገድ የሚከፍት አይመስልሽም? አረ በጭራሽ እኔ እንደዛ አስቤዋለሁ። ምን ጋሽ ሰላም ሳምሶን እንዴት ነህ? ግባ። እንዴት ነህ? ከእሷ ጋር እያወራን እሷ ጋር ደግሞ ምን ጀመርክ? አይ ምንም አልጀመርንም። እና እስኪ ግባ እንዴ እዛ ጋር ግባ። ቤት አይደል እንዴ? ግባ